ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በአፍሪካ ቀንድ ሚናው እየጎላ የመጣው የቱርክ የሽምግልና እጥረትና የገጠሟት እንቅፋቶች። ከኢትዮጵያ ጋር የጠበቀ ግንኙነት ያላት ቱርክ ባለፉት ዓመታት በአውሮፓ፣ በአፍሪካ፣ በመካከለኛው ምስራቅና ደቡብ ምስራቅ እስያ ውስጥ በተለያዩ መስኮች ቀላል የማይባል ተሰሚነት አላት። በዓለም ዙሪያ በንግድ፣ በኢንቨስትመንትና በወታደራዊ መስኮች ያላት ተጽዕኖ እየሰፋ የመጣው ቱርክ ግጭቶችን ለማስቆምና ሰላም እንዲወርድ በሚደረግ ጥረቶች ውስጥ አስተዋጽኦዋ እየጎላ በመምጣት ላይ ነው። በፕሬዝዳንቱና በውጭ ጉዳይ ሚኒስትሩ የሚመራው ይህ የቱርክ ተሳትፎ በዋና ዋና አሳሳቢ ዓለም አቀፍ ግጭቶችና ጉዳዮች ላይ ይስተዋላል። በአፍሪካ ቀንድ አካባቢ እየተጠናከረ የመጣው ውጥረት በከፍተኛ ሁኔታ የምዕራባውያንና የመካከለኛው ምስራቅ አገራት ትኩረትን በሳበበት በአሁኑ ወቅት የቱርክ ፕሬዝዳንት በአካባቢው ባለው ሁኔታ ውስጥ ዋነኛ ተዋናይ ወደሆኑት ሁለት አገራት በዚህ ሳምንት ጉብኝት ያደርጋሉ። በዚህም መሰረት ፕሬዝዳንት ሬሲፕ ታይፕ ኤርዶዋን ሰኞ የካቲት 9 2018 ዓ.ም ወደ ተባበሩት አረብ ኤሚሬቶች እንዲሁም ማክሰኞ ወደ ኢትዮጵያ በማምራት ከሀገሪቱ መሪዎች ጋር ውይይት እንደሚያደርጉ ጽሕፈት ቤታቸው አስታውቋል። ፕሬዝዳንቱ የቅርብ ወዳጅ በሆኑት ሁለት ሀገራት በሚያደርጉት ጉብኝት በጋራ ጉዳዮች፣ በቀጠናዊና ዓለም አቀፋዊ ጉዳዮች ላይ ከመነጋገር ባሻገር የተለያዩ የስምምነት ሰነዶችን እንደሚፈርሙም ተገልጿል። ምንም እንኳ ባይጠቀስም ሦስቱም ሀገራት በሚመለከታቸው የአፍሪካ ቀንድ ዋነኛ ጉዳይ በሆነው በሱዳን የእርስ በርስ ጦርነት እንዲሁም ሶማሌ በሚመለከቱ ጉዳዮች ላይ ንግግር እንደሚኖር ይጠበቃል። ፕሬዝዳንቱ በጉዟቸው እቅዳቸውን ምን ያህል እንደሚያሳኩ ወደፊት የሚታይ ቢሆንም እስካሁን ቱርክ የተሳተፈችባቸው የሰላም ጥረቶች ምንም ውጤት አስገኙ? ምንስ ተግዳሮት ገጠማት? በተለያዩ ቀጠናዎች የሚገኙ ባላንጣ ሀገራት ወደ አንድ ለማምጣት የተለያዩ ጥረቶችን ስታደርግ የከረመችው ቱርክ ከቅርብ ዓመታት ወዲህ በዓለም አቀፍ መድረክ ያላትን የአሸማጋይነት ሚና ለማሳደግ የምታደርገው ሙከራ ጨምራለች። አንካራ ኢትዮጵያና ሶማሌ፣ ዩክሬንና ሩሲያን፣ ታሊባንና ፓኪስታንን በማሸማገል ረገድ ከፍተኛ ሚና ተጫውታለች። በሌሎች ቀጠናዎችም ባላንጣዎቹ ለማስታረቅ ጥያቄ ስታቀርብም ከርማለች። የቱርክ ባላንጣዎቹን የማሸማገል ጥረት አንካራ ገንቢ ሚና ያላት እንዲሁም ለዓለም አቀፍ መረጋጋት አዎንታዊ አስተዋጽኦ የምታደርግ አገር ሆና እንድትታይ እንደሚያደርግ የሀገሪቱ ባለስልጣናትና የመንግስት ድጋፍ ተንታኞች ይናገራሉ። ይህ አካሄድ ቱርክን በዓለም መድረክ ላይ ያላትን ክብር እንደሚያሳድግም ያስረዳሉ። የቱርኩ ፕሬዝዳንት ሬሲፕ ታይፕ ኤርዶዋን ባለፈው ህዳር ላይ ኒውስክ በተሰኘው የአሜሪካ ሳምንታዊ መጽሔት ላይ በወጣ ጽሑፋቸው አገራቸው ግጭቶች እንዲፈቱ ለማድረግ ወደ ኋላ ለማለቷንም ገልጸዋል። ፕሬዝዳንቱ ከካውካሰስ እስከ አፍሪካ እንዲሁም ከመካከለኛው ምስራቅ እስከ ባልካን በተዘረጋው ሰፊ ቀጠና ውስጥ ቱርክ ግጭቶችን ፍትሐዊ ዲፕሎማሲያዊ መፍትሔ እንዲያገኙላቸው ከማድረግ እንዲሁም ዘላቂና ፍትሐዊ ሰላም እንዲመጣ ያለባትን ኃላፊነት ከመወጣት አልተቆጠበችም ሲሉም ጽፈዋል። የውጭ ጉዳይ ሚኒስትሩ ቱርክ በዓለም አቀፍ የሰላም ሽምግልና መስክ መሪነቱን የመያዝ ዓላማ እንዳላት ይገልጻሉ። የፕሬዝዳንቱ የኮሚኒኬሽን ኃላፊ ደግሞ ቱርክ በዓለም አቀፍ ቀውሶች ለመፍታት ቁልፍ ሀገር እንደሆነችም ይናገራሉ። ምንም እንኳ ይህ ትጋት ተደጋጋሚ ቢገለጽም በቅርብ ጊዜ ወዲህ ጠንካራ የአደራዳሪነት ሚናዋን ለመወጣት የምታደርገው ጥረት እንቅፋቶች በዝተውበታል። የሩሲያና ዩክሬን ጦርነት ለመቋጨት ጠንካራ ፍላጎት ያላቸው ኤርዶዋን የመሪዎች ጉባኤ ለማስተናገድ ፍላጎታቸውን ቢገልጹም በቅርብ ጊዜያት በሞስኮና ኪየቭ መካከል የተደረጉ ንግግሮች የተስተናገዱት አቡዳቢ ውስጥ ነው። በተመሳሳይ ቱርክ በተያዘው የካቲት ወር የተካሄደው የአሜሪካና የኢራን ወሳኝ ድርድር ለማስተናገድ ተስፋ አድርጋ ነበር። በመጨረሻ ግን ውይይቱ ኦማን ውስጥ ተካሂዷል። ይህም የመንግስት ደጋፊ መሆን የቱርክ ተንታኞች ዘንድ ቁጣን ቀስቅሷል። ቱርክ የትኞቹን ሀገራት አሸማገለች? ከቅርብ ዓመታት ወዲህ ቱርክ አጎራባች በሆኑ አካባቢዎችና በሰፊው ቀጠና ውስጥ ያሉ ባላንጣዎችን አሸማግላለች። ለሶማሌላንድ እውቅና ያሰጣል የተባለው
የአዲስ አበባና ሄርጌሳ ስምምነት መፈረምን ተከትሎ በሶማሌ እና ኢትዮጵያ መካከል ተፈጥሮ የነበረው ውጥረት መፍትሄ ያገኘው በቱርክ አሸማጋይነት ነበር። ቱርክ በኢትዮጵያና በሶማሌ ባለስልጣናት መካከል የተካሄዱ ቀጥተኛ ያልሆኑ ስብሰባዎች አስተናግዳለች። በመጨረሻም በታህሳስ 2017 ዓ.ም ጠቅላይ ሚኒስትር አብይ አህመድ እና የሶማሌ ፕሬዝዳንት ሐሰን ሼክ መሐመድ ወደ ቱርክ ተጉዘው ስምምነት ተፈራርመዋል። የቱርክ ፕሬዝዳንት ሬሲፕ ታይፕ ኤርዶዋን መሃል ላይ ተቀምጠው በተፈጸመው ስምምነት ላይ ሁለቱም ሀገራት አንዳቸው ሌላኛቸው ሉዓላዊነትና ነፃነት እውቅና ሰጥተዋል። ሩሲያ በአውሮፓ 2022 ዩክሬን ላይ ሙሉ በሙሉ ወረራ ከከፈተችበት ጊዜ አንስቶ ቱርክ ዩክሬንና ሩሲያ ለማስታረቅ የተዘጋጁ በርካታ ዙር ድርድሮች ኢስታንቡል ከተማ ውስጥ አስተናግዳለች። የመጨረሻው ንግግር የተካሄደው በሰኔ 2025 ነበር። በቱርክ በተካሄደ ንግግሮች ውስጥም የተወሰኑ ተጨባጭ ውጤቶች አስገኝተዋል። ሁለቱ ሀገራት በርካታ የጦር እስረኞችን እንዲለዋወጡ እንዲሁም በጥቁር ባህር በኩል የእህል ምርቶች ወደ ውጭ ለመላክ እንዲቻል ያደረጉት ስምምነቶች የተደረሱት ቱርክ ውስጥ ነው። የአፍጋኒስታን የታሊባን አስተዳደር እና ፓኪስታን ኳታር ውስጥ ባደረጉት ንግግር ላይ አሸማጋይ ሆኖ የቀረበችው ቱርክ ነች። በኋላ ላይም በ2025 ንግግሩ ኢስታንቡል ውስጥ ቀጥሏል። ይሁን እንጂ እነዚህ ንግግሮች ስምምነት ላይ ሳይደረስባቸው ቆመዋል። ትሪፖሊ ውስጥም በሚገኘው ፕሬዝዳንት ምክር ቤት ስር በሚተዳደረው የሊቢያው ራድ ሚሊሻ እና ሀገሪቱ የብሔራዊ አንድነት መንግስት መካከል ባለፈው መስከረም ላይ የተደረሰው የተኩስ አቁም ስምምነት የተሳካው በቱርክ የስለላ ድርጅቶች ነበር። ባለፈው ዓመት ታህሳስ ላይ የሱዳን ወታደራዊ መንግስት የተባበሩት አረብ ኤሚሬቶች ለፈጥኖ ደራሽ ኃይሎች ድሮኖችን እያቀረበች ነው የሚል ክስ በማሰማበት ወቅት ኤርዶዋን ካርቱም እና አቡዳቢን ለማሸማገል ጥያቄ አቅርበው ነበር። መገናኛ ብዙሃን ምን ይላሉ? የመንግስት ደጋፊ የሆኑ መገናኛ ብዙሃን ብዙውን ጊዜ የአመራር ዲፕሎማሲ አቅኝ ሲሉ ፕሬዝዳንት ኤርዶዋን ያሞግሷቸዋል። ቱርክንም ወደ ዲፕሎማሲ ማዕከልነት እንደቀየሯትም ይገልጻሉ። ግጭቱ መፍትሄ የሚያገኝ ከሆነ የሚፈታው ኤርዶዋን ነው የሚለው አገላለጽ የመንግስት ደጋፊ ተንታኞች የፕሬዝዳንቱን የአመራር ዲፕሎማሲ ለማወደስ ደጋግመው የሚጠቀሙበት መፈክር ሆኗል። የመንግስት ደጋፊ የሆነው የኒ ሻፉክ ጋዜጣ በግንቦት 2025 ባተመው ጽሑፉ በኤርዶዋን መሪነት የሚከናወኑ ጥረቶች ቱርክ ለቀጠናዊ ብቻ ሳይሆን ለዓለም አቀፍ ሰላም አስተዋጽኦ የምታደርግ ሀገር መሆኗን ያሳያሉ ሲልም ሀገሪቱ በዓለም ላይ ያሉ ከባድ ግጭቶችን ለመፍታት ያደረገውን ሽምግልና አድንቋል። ሌላኛው የመንግስት ደጋፊ ጋዜጣ ሳባህ ደግሞ በዓለም መሪ ፕሬዝዳንት ኤርዶዋን የተፈቱ ቀውሶች ቱርክ ተመልካች ሳትሆን ሰላምን የምትፈጥር ሀገር ናት ሲል ጥር ላይ ባወጣው ጽሑፍ ተመሳሳይ አድናቆት አቅርቧል። የኤርዶዋን የዲፕሎማሲ እርምጃው ቱርክን ተከታታይ ከመሆን ወደ መሪ ዓለም አቀፍ ተዋናይነት ቀይረዋታል ሲልም ጋዜጣው ይከራከራል። ቱርክ ከቅርብ ዓመት ወዲህ ከተቀናቃኞች ጋር ያላትን መሻከር ለማርገብ የተከተለችው ሰፊ የውጭ ፖሊሲ የአሸማጋይነት ሚናዋን ለማሳደግ ለምታደርገው ጥረት ድጋፍ አድርገዋል። ጠንካራ ቀጠናዊ ተጽዕኖ ለማሳደር ያላት ፍላጎት ከዚህ ቀደም ከበርካታ ሀገራት ጋር ዓይንና ናጫ አድርጓት ቆይቷል። ይህም ፍላጎቷም እንደ ግሪክ፣ ሳዑዲ አረቢያ፣ ግብጽ እና የተባበሩት አረብ ኤሚሬቶች ያሉ ሀገራት ላይ ጫፍ የረገጠ አቋማቸውን እንድትይዝ አድርጓት ነበረ። ከቅርብ ዓመታት ወዲህ የተከተለችው የተለሳለሰ የውጭ ጉዳይ ፖሊሲ በአንጻሩ ባላንጣዎቹ ወደ አንድ ማምጣት የምትችል ፍትሐዊ አሸማጋይ ሆና እንድትቀርብ ክፍተት የሰጣት ይመስላል። ምን እንቅፋቶች አጋጠሟት? ምንም እንኳ የቱርክ የአሸማጋይነት ሚናዋ እየጨመረ ቢመጣም ሌሎች ተዋናዮች የሚያደርጉትን ተመሳሳይ እንቅስቃሴ እያበሳጫት ይመስላል። አሜሪካ ሰሞንኛው ሩሲያን እና ዩክሬን የማሸማገል ጥረትን ያስተናገደችው የተባበሩት አረብ ኤሚሬቶች ነች። ከሞስኮ እና ኪየቭ ንግግር በኋላ መግለጫ ያወጣው የተባበሩት አረብ ኤሚሬቶች የውጭ ጉዳይ ሚኒስትር ሁለቱንም ወገኖች አመስግኗል። መግለጫው ሁለቱ ሀገራት በተባበሩት አረብ ኤሚሬቶች እና በሚደረገው ጥረት የምትጫወተው ሚና ላይ ያላቸውን መተማመን አጉልቶ አሳይቷል። ሌላኛው የመካከለኛው ምስራቅ አገር ኦማን ደግሞ ከኢራን ጋር ያላትን ነባር ግንኙነት በመጠቀም ከሰሞኑ የተካሄደው የአሜሪካና የኢራን ንግግር አስተናግዳለች። ይህም ቱርክን ከጨዋታ ውጭ አድርጓታል።
አንጋፋው ቱርካዊ ጋዜጠኛ ሙራት ዩቲኬን በቱርክና በእስራኤል መካከል ያለው ባላንጣነት ጠንካራ የአሜሪካና ኢራን ንግግር ለማስተናገድ ያደረገችውን ጥረት እንዳያሳካ አስተዋጽኦ አድርጎ ሊሆን እንደሚችልም ጠቁሟል። ጋዜጠኛው በማሸማገል ጥረቶች ውስጥ እንቅፋት የሚሆነው ጉዳይ የቱርክና እስራኤል ግንኙነት እንደሆነ ግልጽ ነው። ለእስራኤል ጠንካራ ያንን ያህል የምትተማመን ተዋናይ አይደለችም፣ ግን ደግሞ ሙሉ በሙሉ ልትተው የማትችል የግንኙነት መስመር ነች ሲል ጽፏል። የአሜሪካና የኢራን ንግግር ቱርክ መካሄዱ ቀርቶ ወደ ሌላ ቦታ መዛወሩ መንግስትን ደጋፊ ተንታኞች አስቆጥቷል። ኢራን የቱርክ ቀጣናዊ መሪነት እና ዲፕሎማሲያዊ ስኬት ስለሚያስፈራት ንግግሩ ቱርክ ውስጥ እንዳይካሄድ ጠይቃለች የሚል ክስም ጭምር አቅርበዋል። የመንግስት ደጋፊው ሳባ ጋዜጣ አምደኛ የሆነው ኦካን ሞዴሬስኮጉል ባሳተመው ጽሑፍ ኢራን ታሪክና የዘር ልጓም ስቧታል፣ ለዚህም ሲባል ለቱርክ ክብር ወይም ቀጠናዊ ሚና መስጠት አልፈለገችም ብሏል። እንዲህ አይነት አስተያየቶች ቱርክ ገንቢና ሚና ያላት አስታራቂ ሆና ለመታየት የያዘችውን ግብ ብዙዎች አግዝፈው እንደሚመለከቱት የሚጠቁም ነው። ምንም እንኳ ቱርክ ከቅርብ ጊዜያት ወዲህ እንቅፋቶች እያጋጠሟት ቢሆንም ይህንን ጥረቷን ግን እንደምትቀጥል ያመለክታል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።